ሰላም ውድ ቤተሰቦቼ እንደምን አመሻችሁ፣ እንደምን እስከ ሰዓት ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። እስቲ ይህንን ቪዲዮ እናዳምጥ። ብዙ የቤተክርስቲያናችን መምህራን፣ ሊቃውንት፣ ትልልቅ የሚባሉ አባቶቻችን በተለይም የመናፍስቱን ጉዳይ ላለማውራት በድብቅ የሚሄዱባቸው መንገዶች ላለመናገር የሚያደርጉትን ነገር በዚህ ቪዲዮ ላይ እንመለከታለንና ወንድማችን መምህር ተስፋዬ በዚህ ጉዳይ ላይ የሰጠውን መልስ እናዳምጣለን። ወደ ቪዲዮ በቀጥታ እንሄዳለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ስሙ ደግሞ መስላችሁ አሁን ዛሬ ለቅዳሴ ጀርባ የሰጠው ህዝቡ መስላችኋል? ዲያቆኑ ራሱ ዲያቆኑ እየቀደሰ ለሴት ቴክስት የሚያደርግ አይኖርብናችሁ? ደህና ነሽ ወይ ናፍቀሽኛል ምን ይኖራል? እየቀደሰ ይኖራል እንደዚህ የሚያደርግ ማለት ነው። ይሄ አይደለም ችግሩ፣ ለመቅደሱ ጀርባ መስጠት። መቅደስ ውስጥ ቆሟል። ቢያንስ እንኳን ሰው ቀድሶ እስኪወጣ እግዚአብሔር ማሰብ ያቅተዋል? ወጥተንማ መቼስ እንወጣለን እንወርዳለን። እንዴት ሰው ቀድሶ እስከሚወጣ እንኳን እግዚአብሔርን አይፈራም? ይሄ ነው አብሾ ማለት። ቤተ መቅደስ ውስጥ ገብቶ እንኳን ምን እያደረገ እንደሆነ የማያውቅ አገልጋይ በበዛበት ሰዓት ላይ አሁን እኛ አባት በአደባባይ ነው ዲያቆን እየወቀሱ ያሉት። ማን ይጠይቃቸዋል? በአደባባይ ዲያቆናትን እየተናገሩ ነው። እኛም በአደባባይ ደግሞ ደብተራውን እየተናገርን ነው። ከክልል መሆን የለበትም። የምትቀበለውን ትቀበላለህ፣ የምትተወውን ትተዋለህ። እነሱ የሚኮረኩራቸው ቅዳሴ ላይ ሞባይሉን ማየቱ፣ ቻት ፖስት ወይም ደግሞ ቴክስት መላላኩን ወይም ደግሞ ራሱ ቪዲዮ ቀርጾ ቲክቶክ ላይ አፕሎድ ማድረጉን ነው የሚናገሩት። ያን ያስደረገው ማን ነው? ይህንን ድፍረት ያመጣው ከየት ነው? ጠቋር ነው፣ ተዋርሶ ነው፣ ሌላ ማንም አይደለም። ፈሪሃ እግዚአብሔር እንዳይኖርበት ልቡን ያደነደነው ማን ነው? የአፍኒንና የፊንሐስ ልብ ያላቸው የአፍኒንና የፊንሐስ ልብ ያላቸው የካህኑ ኤሊ ልጆች ታቦት ተሸካሚዎቹ እነዛ ሁለቱ ቤተ መቅደስ ሊሳለሙ የእግዚአብሔርን ቤት ሊያከብሩ ቅዱስ ቁርባን ሊቀበሉ የሚመጡትን ሴቶች የሚያማግጡ ሁለቱ አፍኒንና ፊንሐስ የሚባሉ ወንድማማች ካህናቶች የካህኑ ኤሊ ልጆች አሁንም አሉ። አሁንም በቤተ መቅደስ ስጋው ደግሞ ተዳፍሮት ገብተው ይቀድሳሉ። ምን ነው ሞባይል ምን ብርቅ ሆነ? ሞባይል ቴክስት ማድረግ ስለተቀረጸ ስላያችሁት ነው? ስላያችሁት እኮ ነው። ያልታየውስ ከዛ ከወጣ በኋላ እንደፈለገ የሚሆነውስ? የቅባትና የጸጋ የካቶሊክ አስተሳሰብ አማኝ ሆኖ ቤተ መቅደስ ከነጫማው ገብቶ መጋረጃዋን በሰገራ የሚለቀልቅ መጽሐፍ ቅዱስ ለቆሞ የሚያሟርትባት ሰንበት ተማሪዎችን በመተት እያደነዘዘ ለተለያዩ አይነት መጥፎ የሆኑ ነገሮች የሚዳርጋትስ? ያልተቀረጸውስ ምን ነው? የተቀረጸው ላይ ብቻ ሲቀረጽ ብቻ ነው የምንናገረው አሉ ማለት ነው ብለን የምንለው ሲቀረጽ ብቻ ነው። ቀድመን እየጮህን ያለ ነው ይሄንን ነው። ይሄንን ስብከት እኛ ተናግረ ነው ቢሆን ኖሮ ወይንም በሞባይል ቀርጾ የለቀቀው የመምህር ግርማ ልጅ ቢሆን ኖሮ እዛው ቦታ ላይ ቤተ መቅደስ ላይ አቤት ውርጅብኝ፣ አቤት ከየት ጋር ያገናኙታል መስላችሁ? ይሄው ድሮንም እንዲህ ብለን ነበር ብሎ ያጫጩሁታል። አቤት ሲፈልጉ ብቻ የሚናገሩት እነሱ ሲፈልጉ ብቻ ዝም የሚሉት ምንም አይነት ርዕስ የለም። መውጣት ያለበት ነገር ይወጣል። አገልጋዮችን እሳቸው እንደሚወቅሱ ሁሉ እኛም እንወቅሳለን። እንደሚደነቁበት ሁሉ እኛም እንደነቅበታለን። እዚህ ውስጥ እኮ ነው መባላት። አሁን የተሰበሰበ እኮ ነው የሚል ቀዳሽ እኮ አይደለም ይኖር አይደለም። እዚያም ውስጥ መባላት ዲያቆንና መችን አሰብኩ ችግር ነው እውነቱ ማለት ነው። ይሄ ነው ለመቅደሱ ጀርባው ነው። ላይለ ይኩን ሊላክሙ አይምሮ ሀበዘ ተቀውሙ በሰማይ ያሉ ልብክሙ ዋጽሙ ዜና ሰናይ ወያለማፈን ህሊናችሁ ወደ ላይ ይሁን እኮ ነው። ዲያቆን እኮ ነው እንደሚለው ይገርማቸው። ዲያቆኑ ህሊናችሁ በሰማይ ይሁን ይላል። እሺ ቀጥል። ዲያቆን አይምሮ ሀበዘ ተቀውሙ የቆማችሁበትን ቦታ አወቁ። እግዚአብሔር ያሳያችሁ። ሲበሉ በሞቴ የቆማችሁበትን ቦታ አወቁ። እሱ ራሱ እኮ የቆመበትን ቦታ ረስቶ እሱ ራሱ ይገርማል። ትማሪችን አክሊሏን ያደረግና ሴቶች ሲያዩ እንዴት ነው ጀርባ መስጠት ነው። ይሄ ጀርባ መስጠት ነው። የኔ ድምፅ መልካም ነው፣ ያንተ ድምፅ ትጅህ ነው ማለት። በበዓል ቀን መቀደስ የሚገባኝ እኔ ነኝ ማለት። ትልልቅ ቀን መቀደስ የሚገባኝ እኔ ነኝ ማለት። ይሄው ጀርባን መስጠት ነው።
ለመቅደሱ ጀርባውን ሰጠነዋል። ለቅዳሴው ይህንን ውደት እናንተ ራሳችሁ ለቅዳሴው ጀርባችንን ሰጠነው። ማስቀደስ የሚፈልግ የለም። እንኳን ማስቀደስ መቀደስ የሚፈልግ እኮ የለም። ስራው ነውበት ነው የሚቀድሰው። ትንሽ ክላሲካሉ በጣም በዝቶበታል። ዋናውን ቪዲዮ ስላላገኘሁት ይቅርታ። በጣም ይገርማል። አዎ መቀደስ የሚፈልግ እንኳን የለም አይደለም። ማስቀደስ ቀርቶ ስራ ሲሆን ቀጥረኝነትና ደሞዝተኝነት ሲሆን እንደዛ ነው የሚሆነው። አገልግሎት ቢሆን ኖሮ ነው መቀደስ የሚፈልገው። ክርስቲያንም መንፈሳዊ ሕይወት ቢሆንበት ኖሮ ነው ማስቀደስና መቀደስ የሚፈልገው። ግን የግዳጅ ሆነ። ስለዚህ በእናንተ በአባቶች አገልጋዮች በሚወቀሱበት ሰዓት ይበሉ፣ እነሱ እንኳን ይበሉ ይባላል። እኛ ስንሆን ግን የቤተ ክርስቲያን አባቶችን ተሳደቡ እንዲህ እያሉ ሁልጊዜ እየነቀፏቸው ይባላል። እለቅ መስሎሃል። ቀዳሽ ቢያገኝ ዓመት ሳይቀድስ ይኖራል። ሰበካ ጉባኤ ባይቀጠው ሳይቀድስ በቃ ቁጭ እንትን ቄስ መንክር አቤት ማክሰኞ ትቀድስልኛለህ ይሰለኝ እግዚአብሔር ይስጥልኝ። ሰው ሲቀድስ ማንም የሚቀበል መስላችኋል? ክርስቶስን ነው። ሰው ክርስቶስን የሚቀበልበትን ቀን ማሳለፍ ይፈልጋል። በጣም እኮ ነው የሚያስደንቀው። ክርስቶስን የሚቀበልበትን፣ ክርስቶስን የሚያገኝበትን ቀን፣ ክርስቶስን የሚበላበትን ቀን መግፋት ይፈልጋል። ሊበላ እኮ ነው ሊበላ 7 ሰዓት ለመብላት ብሎ ነው እኮ ክርስቶስ 9 ሰዓት እየጠበቀው ነው። እንደዛ ብላችሁ ታስባላችሁ? አሁን እንደዛ ማሰብ ይቻላል? አባታችን አሁን ሊበላ ያለ አንድ የሆነ ካህን መቀደስ ሸሽቶ አንድ ካህን አዩ ማለት ሁሉም ካህን እንደዛ ናቸው ማለት ነው። አሁን እዚህ ጋር ፍርዱን ፍረዱ። አባታችን እየተናገሩ ያሉት በአስተምህሮ ውስጥ ትክክል ናቸው፣ ግን ሁሉንም መፈረጅ ትክክል ነው? ይሄንን እንዳመጣ ያደረገኝ ይሄ ነው። በአጥማቂ ስም አጥማቂ የሚለውን ስም የሰጡት ራሳቸው ናቸው። በሚያጠምቁ አባቶችና በካህን ጸጋው ባላቸው አባቶች ስም የሚያጭበረብር አንድ ስር ማሽቀጠል በጣሽ መጥቶ መሀል ላይ ደባለቀ ዘባረቀ ማለት እነዚህም እንደዛ ናቸው ማለት ነው። አንዱን አንስቶ ሁሉንም መፈረጅ ስለለመዱ እዛም ቦታ ላይ እንደዚሁ ያደረጉት። ይኸው ተመልከቱ። አሁን አሞት ሊሆን ይችላል መቀደስ ያልፈለገው። እስቲ በእኔ ቦታ የሚቀድስልኝ ገብቶ የሚቀድስ ብሎ ሲሉ ካህኑ በቃ ማይሆን ሆኖባቸው ሰሞንኛ ሆነው ግን ማይሆን ሆኖባቸው ተረኛ ሌላ ሰው እንዲለወጥላቸው አደረጉ እንበል። በዚህ ልክ ሊበላ ብሎ መፈረጅ ይቻላል? መፈረጅ ከባድ ነው በጣም። መሆን ያለበት ምንድነው? ልትበሉ የቅዳሴን ስርዓት አልቀድስም ብላችሁ ሌላ ሰው የተካችሁ ብቻ ብለው መለየት ነው ያለባቸው። ሁሉንም በአንድ መፈረጅ ከባድ ነው። ብዙ አይነት ችግር ያጋጥማቸዋል አባቶች። ሁልጊዜ ብረት አይደሉም፣ ሁልጊዜ ጤነኞች አይደሉም፣ ሁልጊዜ ስኬታማዎች አይደሉም። ለዚህ ነው የግል ስሜቶቻቸውን እየቀላቀሉ ነው የሚያስተምሩት ብዬ የምናገረው። የመሰላቸውን ነው የሚናገሩት። የመሰላቸውን ያዩትን ብቻ ነው የሚናገሩት። እንዲህ አይነት ትምህርቶችን በምትሰሙበት ሰዓት እንደዚህ አድርገው በሚፈርጁበት ቋንቋ እኛንም እንደዛ ነው የሚፈርጁን። አንዱን በአንዱ ይደምሩታል። ሁሉንም በአንድ ላይ መጠቅለል ጸጋ የተባለውን ከወንጌል አገልግሎት ውጪ የፈውስ የማጥመቅ ወይም ደግሞ ትንቢት የመናገር ሌሎችም ጸጋዎች የተባሉትን ቤተክርስቲያን እንዳላት አድርገው እንኳን እንዳይቆጠር አድርገው ነው የሚናገሩት። ነበራት የሚባለው እንዲረሳ አድርገው የቤተክርስቲያን ባለስልጣንነት ወይም ስልጣኑ የቤተክርስቲያን እንደሆነ እንኳን እንዲረሳ አድርገው ማስተማር ብቻ። በዚህ ዘመን በቃ የሚያዋጣው ማስተማር ብቻ ነው፣ ሌላው ነገር አያስፈልግም። እንደዚህ ነው የተናገሩ ማለት ነው። ዲያቆን ዳንኤል ክብረት አሁን ዲያቆን ይባላል አላውቅም። ዳንኤል ክብረት እንደዚህ ብሎ ተናግሯል። ከስብከት ውጪ በአሁኑ ሰዓት ምንም አይነት ጸጋ አይፈለግም አይፈቀድም ብሎ የተናገረው አካል ጉዳተኛ አደረጋት ቤተክርስቲያን ማለት ነው። በጸጋ አገልግሎት ላይ በስልጣኗ ላይ እግሯን ሰበራት ማለት ነው። ቅዳሴውን ቀድስልኝ የሚለው ይህንን ቪዲዮ በሌላ ቪዲዮ አመጣዋለሁ። ትውልዱ የት እንደገባዩት ደንዝዟል። እነሱ እዚህ ጋር ሌላ ያወራሉ፣ በመንገድ ላይ ቁጭ ብሎ ግለ ወሲብ ይፈጽማል። ይቅርታ ለማሳየው ቪዲዮ ይቅርታ አድርጉልኝ። በመንገድ ላይ ገበያ ላይ ቲማቲም፣ ዝኩኒ፣ ሽንኩርት ምናምን ድንች ተደርድሯል። እጁን ቁጭ አድርጎ በቃ ሰውን ከመጤፍ አልቆጠረውም። በአደባባይ ግለ ወሲብ ይፈጽማል። ይቅርታ አድርጉልኝ ለማሳየው ቪዲዮ
በጣም ነው የሚያሳፍረው። ይሄ ነው ትውልዱ አሁን ወድቋል። ይሄን ትውልድ ነው ማንሳት፣ ግለወሲብ ምን እንደሆነ በደንብ አድርጎ ማስተማር። ይሄ ግለወሲብ ግን ለዚህ ገበያ ላይ ለተቀመጠው ልጅ ብቻ ነው ወይ? መንፈሳውያን ሆነው ቤተክርስቲያን ውስጥ ላሉ ለመነኮሳትም፣ ለካህናትም፣ ለዲያቆናትም አይሰራም ወይ? በዚህ ግለወሲብ ያልወደቀ አለ ወይ? ስለዚህ ግለወሲብ የምታስፈጽመው አይነ ጥላ አጋልጦ ስለሷ በደንብ አድርጎ አውርቶ አይነ ጥላ ማን እንደሆነች መናገር ምንድነው ጥፋቱ? እንደዚህ በአደባባይ የሚፈጸም ኃጢአት፣ በአደባባይ የሚደረግ ኃጢአት ማንንም ሳይፈሩ ማለት ነው። ለዚህ ሁሉ ያበቃ፣ ለዚህ ድንዛዜ ያበቃ የትኛው መንፈስ እንደሆነ ማጋለጥና ከዚህ ነገር ማላቀቅ ምንድነው ችግሩ? እኔ አይነ ጥላ ምንድነው ብዬ 6 ተከታታይ ትምህርት አስተምሬያለሁ ዩቲዩብ ላይ የዛሬ 7 ዓመት። መጀመሪያ ላይ የለቀኳቸው ቪዲዮዎች እነሱ ናቸው። ያን አይቶ ያልተለወጠ ሰው የለም፣ ያልነቃ የለም። ህልመ ሌሊትንና ዝንየትን፣ ስንፈተ ወሲብን ወይም ደግሞ የግል ወሲብን ግብረ አውናን ማለት ነው ማስተርቤሽን የሚባለውን ከዚህ ነገር ያልተገላገለ ሰው አለ? ይሄን ትምህርት ሰምቶ ያልነቃ ሰው አለ? አይነ ጥላ መሆኗን ያገባት ሴት መንፈስ በውስጡ እንዳለች ያላወቀ ወይም ደግሞ ሴት ሆና ያገባችው ወንድ መንፈስ እንዳለ ያላወቀች ሴት አለች? ይሄን ትምህርት አዳምጣ እጅግ በጣም ብዙ ሰዎች ተምረውበታል። ይሄን ነው እኛ የምንፈልገው። የኛ ስራ ይሄ ነው። በቃ ወንጌል የምታስተምሩ ከሆነ እናንተ ወንጌል አስተምሩ፣ አላስተማራችሁም ብላችሁ የምታስቡ ከሆነ እኛ ደግሞ አስተምረናል። በእውነት ነው የምላችሁ። ወደ ውስጥ ገብተው ዩቲዩባችንን ስለማያዳምጡ ነው እንጂ ኮርስ ቢሉ የሃይማኖት ትምህርት አስተምሬያለሁ። እስቲ ከቻላችሁ ከእናንተ መካከል ኮርስ ያስተማርኩትን ትምህርት ከ1 እስከ 37 ድረስ አለ አይደል? እየቆራረጣችሁ ሊቀቁት እስቲ። አንድ ሰው ብቻ በቃ ልዘዘውና እኔ እንዲያስተምሬያለሁ ብዬ ማሳየት አልፈልግም። በቃ የመምህር ተስፋዬ ወንጌል ስብከቶች ብቻ ብሎ አንድ ሰው ቲክቶክ ይክፈትና ትምህርቴን ብቻ ይልቀቅ። የመናፍስቱ ምናምን ትለቁት አለ። የሆነ ሰው በቃ የቤት ስራ ልስጣችሁ። አሁን ትምህርቴን ከጨረስኩ በኋላ አካውንት ክፈቱና ይሄንን አድርጉት እስቲ። ከዛ ያንን ገብቶ ያዳምጣሉ ወይ ነው? ሌላው ምን ለቀውን ሰምተው ለመተቸት ይሞክራሉ። መንፈስ ብቻ ይላሉ አሉ። ስብከታችንስ ገብቶ ያዳምጣሉ ወይ ነው? ማክሰኞ የወንጌል ቀን ነው። ዘመኑ ዋጁ ሚል የወንጌል ትምህርት አለ። ምንም ስለ መናፍስት አናነሳም። የሃይማኖት ትምህርትና የንስሐ ትምህርት ነው የምንማማረው። አያውቁንም። ገብቶ ማዳመጥ ሞራሉም የላቸውም፣ አቅሙም የላቸውም። ስለዚህ እግዚአብሔር ወደ ልቦናችን ይመልሰን። አስተውሉና አዳምጡ ውድ ቤተሰቦች። ዛሬ ብዙ የቤተክርስቲያን መምህራን በተለይም ስለ መናፍስት ውጊያ በጭራሽ መናገር አይፈልጉም፣ ማውራትም አይፈልጉም። ይመጡ የሆነች ቦታ ላይ ይቆማሉ ማለት ነው። እንግዲህ አሁን ይህንን ቪዲዮ ስትመለከቱ የአባታችንን ትምህርት ስትመለከቱ ትክክል ናቸው እንደዚህ አይነት መናገራቸው። ግን ያንን ሰው እንደዛ እያደረገ ያለው ምንድን ነው? ብዙ ካህናት በቤተክርስቲያን ውስጥ የሚገኙ አሁን በቅርቡ የሚወጡ ቪዲዮዎች ነበሩ አይደል? ካህናት በቤተክርስቲያን ውስጥ እየቀደሱ የሆኑ ቪዲዮዎች የቀረጹና የሚያወጡ ሰዎችን እየተመለከትን እንገኛለን። እንደዛ በቤተክርስቲያን ውስጥ በድፍረት እንዲያደርጉ የሚያደርጋቸው ግን ማን ነው ጥያቄው። ስለዚህ እኛ እናውቃለን። የመናፍስትን ውጊያ የሚረዱ ሰዎች ጠቋር ደፋሩ መንፈስ እንደዚህ አይነት ስራ እንደሚሰራ እናውቃለን። የተዋርሶ መናፍስቶች እንደዚህ እንደሚያደርጉ እናውቃለን። ብዙዎቹ የቤተክርስቲያን ሊቃውንት የሚባሉ አባቶቻችን ይህንን ነገር በደንብ አድርገው ያውቁታል። ነገር ግን መናገር ስለማይፈልጉ የሆነ የተነካኳት ነገር ስላለች፣ የሆነ ጉዳዮች ስለገቡ፣ የሆነ ነገር ስላላቸው ይህንን ጉዳይ በጭራሽ መናገር አይፈልጉም። ብዙ የቤተክርስቲያን መምህራን በተለይም እድገታቸው ትውልዳቸው ከገጠር ወደ ከተማ የመጡ አባቶቻችን በደንብ አድርገው የተዋርሶ መናፍስትን ያውቃሉ። የት እንደሚዋረሱት፣ በምን አይነት መንገድ ተዋርሶ እንደሚካሄድ በደንብ አድርገው ያውቃሉ። አንዳንዴ ዝም ብሎ መነካካት ሲፈልጉ አንድ ትምህርት ያነሱና ስለዚህ ስለ ስርማሽ ስለ ቅጠል በጣሽ ለማውራት ይሞክራሉ። ግን አውቀው በደንብ አይናገሩትም። ዛሬ ብዙ ሰዎች የተቸገሩ ያሉት ለዚህ ነው። ብዙ ሰዎች እንዳይፈወሱ፣ እንዳይድኑ፣ ከተያዙበት ከአጋንንት ስርዓት እንዳይፈቱ እያደረግን ያለ ነው እኛ ራሳችን በቤተክርስቲያን ውስጥ የምንገኙ ሰዎች፣ በተለይም በትልልቅ ማዕረግና እርከን ውስጥ የተቀመጥን ሰዎች በምንናገራቸው ንግግሮች ነው። የእኛን ትምህርት የሚሰሙ እኛን ትምህርቶች የሚከታተሉ እንደ ደቀ መዛሙርት የሚከተሉን መምህራንም ጭምር ትምህርቱን የሚያዳምጡ ማንኛውም ሰው በቃ በጭራሽ ከዛ እናንተ ከምትናገሯቸው ነገሮች ወጥተው መሄድ ስለማይፈልጉ ሌሎች ጉዳዮችን መፈተሽ አይፈልጉም። በተያዙበት በመናፍስት ስርዓት በመተቱ በመዋርቱ ተይዘው እስረኛ ሆነው ይቀመጣሉ ማለት ነው። እና በጣም ጥንቃቄ ልናደርግ ይገባል። በጣም ብዙ መምህራንን እየታዘብን እየተመለከትን እንገኛለን።
እንገኛለን። በተለይም የተዋርሶ መናፍስትን መናገር አንፈልግም። አሁን አባታችን እንደተናገሩት ብዙ ሰዎች በቤተክርስቲያን ውስጥ በድፍረት እንደዚህ አይነት ነገሮችን ሲያደርጉ እንመለከታለን። በስልካቸው ቴክስት ሲደራር ሌላ ብዙ ነገር ሊያደርጉ ይችላሉ። አሁን እኮ መምህራችን እንደተናገረው መምህር ተስፋ እንደተናገረው አሁን ይሄ ተቀርጾ የወጣውን አይደል ያየነው? ተቀርጾ የወጣውን ያየነው። ያልተቀረጸውንስ ደብተራው ስንት ጉድ እንደሚያደርግ ይህንን ነገር ስንናገር ነበር። ብዙ ጊዜ ስናወራ ነበር፣ ግን ማንም የሚሰማ የለም። ደብተራ የሚባል ነገር የለም። አጋንንት የሚባል ነገር የለም። ሰይጣን ኢቭን በጣም ትልልቅ መምህራን ሳይቀሩ በጣም የሚገርሙ ብዙ አይነት መልእክቶችን እመለከታለሁ እና እንደዚህ ችግር አለብኝ ብሎ ለሚጠይቁ ጥያቄዎች ሳይንሳዊ መልሶች የምትመልሱ መምህራን፣ የቤተክርስቲያን መምህራን ትፈጥራችኋል። እኔ በጣም ነው የሚገርም ምን አይነት ትምህርት ተምራችሁ እንደምትመጡ ራሱ አንዳንዴ ይገርመኛል። እና አባታችን ይህንን ጉዳይ በደንብ አድርጎ ያውቁታል። የተዋርሶ መናፍስቶች እንዴት እንደሚሰሩ በደንብ አድርገው ያውቃሉ። በተለይም ሊቃውንት የሚባሉ ቤተክርስቲያን ውስጥ ትልልቅ ደረጃ ላይ ያሉ መሪጌታ የሚባሉ በመሪጌታ ስም የሚቀመጡ እንደዚህም ደግሞ በቆሞስነት የሚቀመጡ ትልልቅ ሰዎች በምንኩስና አካሄድ ውስጥ ያሉ በትልልቅ ቦታ ላይ የሚገኙ ዶክተር የሚባሉ ሰዎች ይህንን የተዋርሶን መንገድ በደንብ ያውቁታል። ግን መናገር አይፈልጉም። በጭራሽ መናገር አይፈልጉም። አንድ ወንድሜ አይነ ጥላ እንደዚህ ያደርገኛል እንደዚህ አንድ ነገር አለብኝ ብሎ በጠየቀበት ጊዜ አንድ ወንድማችን ዲያቆን ነው የመለሰው መልስ ይገርመኛል። መንፈሳዊ መልስ መመለስ ትቶ ሳይኮሎጂ ላይ ነው። በመጀመሪያ በቀጥታ ማለት ነው ሳይኮሎጂ በቃ ውስጥ አስተዳደግ እንዲህ ችግር ቢኖርበት እንደዚህ መንፈሳዊ ሰው እንደዚህ አይነት መልስ እንዴት ይመልሳል? ስለዚህ የምንደብቃት የመናፍስት ሴራ አለች ማለት ነው። የምንደብቃት የደብተራው የተዋርሶ አሰራር በደንብ አለ ማለት ነው። ስለዚህ ብዙ መምህራን ይህንን ጉዳይ በደንብ ታውቁታላችሁ። ትውልዱ እንዲድን የምትፈልጉ ከሆነ ትውልዱ እንዲቀየር የምትፈልጉ ከሆነ በግልጽ መናገር ያስፈልጋል። እግዚአብሔር አምላካችን ሁላችንን ይርዳን። ስለዚህ በጣም መጠንቀቅ አለብን። በተለይም መምህራን እያንዳንዷን ነገር በደንብ መመልከት ማየት ከሁላችንም ይጠበቃል። እግዚአብሔር አምላካችን በእውነት ሁላችንንም ባለንበት ይጠብቀን። የምንማረውን ትምህርት ለፍሬ ለበረከት ያደርግልን። በእውነት የምንሰማውን ቃል እግዚአብሔር ፍሬ የምናፈራበት እግዚአብሔር አምላካችን ያደርግልን። በእውነት ሁላችንም ልንበረታ ይገባል። አባቶቻችንን እግዚአብሔር አምላካችን ይጠብቅልን። እግዚአብሔር አምላካችን በእውነት ሁሉንም አንድ ያደርግልን። ምክንያቱም ብዙ አይነት መለያየቶችን በቤተክርስቲያን ውስጥ እያየን እንገኛለን። በራሳችን ቤተክርስቲያን ውስጥ በጣም የሚያሳዝን ነገር እያየን እንገኛለን እና በአደባባይ ወጥተው እንደዚህ አይነት ነገሮችን ሲናገሩ እነዛ ሰዎች በምን ተይዞን የሚለውን እንኳን ማየት አይፈልጉም። እነዛ ሰዎች በምን አይነት ነገር ውስጥ ነው ያሉት? ስለዚህ እነዛ ሰዎች ይሄን የተናገረው በአብሾ ነው። በቃ አለቀ። በአብሾ በተዋርሶ መንፈስ ነው እንደዚህ እያደረጉ ያሉት እና በጣም ልንጠነቀቅ ይገባል፣ ልንነቃ ይገባል። እግዚአብሔር አምላካችን ሁላችንንም ያበርታን። ይቆየን። አሜን።